ፈሪያ ወደ ሀገሯ ለመሄድ ጓዟን ጠቅልላ ልትወጣ ስትል መናት ይዛታለች። መናም ወዴት ልትሄድ እንደሆነ ስትጠይቃት ፈሪያም ከዚህ መሄድ እንዳለባትና ከዚህ በኋላ እዚህ መቀመጥ እንደማትፈልግ ስትነግራት ችግርሽ ምንድነው? ችግርሽን መጀመሪያ ንገሪኝ። ለምንድነውስ የምትሄጂው? አጎትሽም ሄደ። እሱ እንደውም መሄድ አልነበረበትም። አንቺ ሳው ለምንድን ነው የምትሄጂው? አጎቴ ደምስም የሄደበትን ምክንያት የሆነ የደበቃችሁን ሚስጥር ስላለ ነው እሱም ከዚህ ተነስቶ የሄደው። አንቺም አሁን አጎቴ ደምስን ተከትለሽ ልትሄጂ ነው። የደበቃችሁት ሚስጥር አለ። ምክንያቱም ባለቀደም ህይወት ልትነግረን እየነበረ ነገር ነበረ። እሱንም እኔ ነግራችኋለሁ ራሴ በራሴ አንደበት ብለሻል። እና አሁን ታዲያ ለምንድነው የማትነግሪን? እሱ ነገር ምንድነው? የደበቅሽን ነገር እውነታውን ተናገሪ በማለት ስትጠይቃት ይውልሽ መና እኔ አሁንም ምንም የምናገርበት አቅምም ሆነ አንደበት የለኝም። የልቁንስ አሁን መሄድ አለብኝ ስትላት መና በሩን ቆልፋ ቁልፉን ታነሳባታለች። ፈሪሃም መናን ስትለምናት እባክሽ ቁልፉን ስጭኝና ልሂድ፣ ታዴ ከመምጣቱ በፊት እኔ ከዚህ መውጣት አለብኝ፣ ታዴን የማይበት አይን የለኝም ስትላት በፍጹም አባት ይህንን ነገር ማየት አለበት፣ የደበቅሽን ነገር ምን እንደሆነም ማወቅ አለበት። እኔም ለኔ ከቻልሽ ለኔ ንገሪኝ፣ አይካልሽ ደግሞ አባቴ ሲመጣ ለአባቴ ወድሽም ሳይሆን በግድሽ እንድትናገሪ ትሆኛለሽ እንጂ በፍጹም ከዚህ ቤት ልትወጪ አትችይም። ደግሞም ካልሽ ደግሞ የመውጣት ፍላጎቱ እንኳን ካለሽ ከዚህ ቤት አምጪ፣ ኮተትሽን አምጪውና እዚህ ጠረጴዛ ላይ ዘርግፊው፣ ፈትሸሽ ልክ እንደ ሰራተኛ ፈትሸሽ ትሄጃለሽ። ከዛም በኋላ የሚሆነው ነገር ይሆናል ትላታለች። መና የእውነት አንቺ ነሽ እኔን እየተናገርሽኝ ያለሽው? የእውነት እቃዬን መፈተሽ ፈለግሽ ስትላት አዎ፣ ምክንያቱም ማንነትሽን አሁን እያወቅኩት አይደለም፣ እጅግ ድብቅና ሴረኛ ነሽ። ስለዚህ ማንነትሽ ስለማይታወቅ እንደ ማንኛውም ሰራተኛ ተፈትሸሽ ነው የምትወጪው ስትላት ፈሪሃም ይኸው ፈትሽና እሄዳለሁ በማለት እቃዎቿን ትሰጣታለች። አሮን ህይወትን እንደዚሁ ለማሰቃየት ተነስቶ እየሄደ ነበረ። ድንገት ታዴ ተከትሎት ከኋላ ሲሄድ እሱም ስላላየው ታዴም እሱን እየተከተለ እየሄደ ነበረ። አሮንም የሆነ ሱቅ እየገባና ገመድ ገዝቶ ውስጥ ለውስጥ የሆነ ቤት ይሄዳል። ታዴም ግራ ተጋብቶ ይሄ ልጅ ምን እያደረገ ነው? እሱ ጓደኛው የሚኖረው እዚህ ውስጥ ነው ማለት ነው። ደሞ ስሺ ገመድ ምን ሊያደርግለት ነው እየገዛው በማለት ቆም ብሎ ተደብቆ ይከታተለዋል። ቆይሻውን ውስጥ ተከትዮ ሊሄድ ወይስ ምን ላድርግ በማለት ታዴ ቆሞ በሀሳብ ተውጧል። ህይወት አሁን ካሁን አሮን ከመጣ ይገለኛል። ስለዚህ እኔ ደግሞ ከዚህ ጋር ማውጣት ማምለጥ አለብኝ፣ ሳይቀድም መቀደም አለብኝ። ከመጣ ህይወቴን እንደሚያጠፋው ይጨርሰኛል እርግጠኛ ነኝ በማለት እንደምንም ታግላ እጇን ከፈታች በኋላ እንደምንም እግሯን ትፈታና ከበሩ ጀርባ አጣና ይዛ ትቆማለች። አሮንም ገመዱን ይዞ ለህይወት ዛሬ የመጨረሻሽ ቀን ነው በማለት በሩን ከፍቶ ሲገባ ያላሰበው ነገር ይገጥመዋል። እሷም ልክ ሲገባ ዘወር ሲል ባላየ ነበረ ማንጅራቱን ባጣና መታ የጣለችው። እሱም ራሱን ስቶ ሲወድቅ ማንም ሰው ካጠገቡ ስላልነበረ እሷም ስልኩን ከኪሱ ውስጥ አውጥታ አሮን እናትህ ማን እንደሆነች ማን እንዳሳደገችህ እንኳን አለማወቅህ ታሳዝናለህ። አሁን አንተ ብቻ አይደለህም እዛ አለንልህ የሚሉህ ቤተሰብ ነን የሚሉት ሰዎችም ራሱ አሁን ሲሄድ እነሱንም አንድ ባንድ አስወግዳቸዋለሁ፣ መቼ አንተም ብቻ በማለት ትዝትበትና ስልኳን ከኪሱ አውጥታ ከዛ ጋር ትወጣለች። ታዴም መከተል የለብኝም በማለት ተመልሶ የነበረው ሰውዬ እንደገና አይ ልቤን ፍራፍራት አለው፣ መሄድ አለብኝ በማለት አሮን ወደ ገባበት ቤት እንደገና ተመልሶ ይሄዳል። ታዴ ወደዛ ቤት ሲሄድ ያየውን ማመን ያቅተዋል። አሮን ራሱን ስትወዛ ተዘርግቶ ነበረ። ግራ ተጋብቶ ታዴ እየሮጠ ተንደርድሮ ገብቶ ልጅ አሮን ማን ነው እንደዚህ ያደረገህ? ምንድነው የተፈጠረው? ቢለውም በሰዓቱ መመለስ አይችልም ነበረ። እንደምንም ብሎ ወደቀበት ቀና ሲያደርገው ታዴ ደረስክልኝ፣ እቺ የተረገመች አመለጠችኝ በማለት ሲናገር ቆይ ማናት ያመለጠችህ? ማን ነው እንደዚህ ያደረገህ? ቢለውም እችን ቃል ከመናገር ውጭ ሌላ ነገር መናገር አይፈልግም። እንደምንም ብሎ ከዛ ከወደቀበት አንስቶ ታዴም ይዞት ወደ ውጭ ይወጣል። እንደምንም ደግፎ በልና ልጄ ደረስክልኝ፣ እቺ የተረገመች ግን አመለጠችኝ እያለ አሁንም እችን ቃል እየደጋገመ እየተናገረ ታዴም ደግፎ እንደምንም አሮንን ወደ ቤት ያመጣዋል። ፈሪሃ
ቁማ ልብሷ እየተፈተሸ ነው። መናም ልብሷን ፈትሻ ከጨረሰች በኋላ ከዚህ በፊት በድንገት ታዴ ልብስ ሲያስተካክሉ የሆነ ያየችው ፎቶ ነበረ። መና ያችን ፎቶ አይታት ስለነበረ ይኸውልሽ የኔ ልጅ መና እናትሽን ከማወቄ በፊት የነበረችኝ የምወዳት አንዲት ጥሩ ሴት ነበረች። የሆነ ሀገር ሂጄ ለስራ ነው የተዋወቅኳትኝ። እናም የዛች ሴት ፎቶ ነው። ቆይ ፍቅረኛ ነበረች እንዲ አባዬ? ምክንያቱም እንደዚህ አይነት ነገር እኮ ይከሰታል ስትለው አዎ ልክ ነሽ መና ልጄ፣ ድሮ የድሮ ፍቅረኛ የነበርሽ በጣም ነበር የምወዳት። አሁን ግን ትሙት ትኑር እማቀው ነገር የለም። ምክንያቱም የሆነ ክፍለ ሀገር ለስራ ሄጄ ነበር ያወቅኳት ይላታል። እናም ስታይ ያችን ፎቶ ድንገት ከፈሪሃ ቦርሳ ውስጥ ታገኛትና ፎቶውንም ትቀማትና ትይዘዋለች። ፈሪሃም አሁን ፈትሸሽ ጨረሽ አይደለ? እሱም ፎቶውንም አምጭ በማለት ስትቀማት አይ ይሄ ፎቶ ማን ነው? አንቺ ግን ማነሽ? በማለት ድጋሜ ትጠይቃታለች። አልገባኝም ፈሪሃ። መና እባክሽን በሩን ክፈችልኝና እኔ አሁን ልሂድ ታዴ ከመምጣቱ በፊት። በፍጹም አይሆንም። ይሄ ፎቶ ማናት? አንቺ ማነሽ? ፈሪሃ ላውቅሽ አልቻልሽኩም በማለት ምክንያቱም ከዚህ በፊት ፎቶውን ስላየችው እች ልጅ ማናት በማለት ተጠራጥራ አሁንም በሩን እንደማትከፍትላት ትነግራታለች። ህይወት ለዛኛው ፍቅረኛዋ ትደውልለታለች። እሱም ያነሳና አቤት ማልበል ሲል ባክህ ህይወት ነኝ ራሴን አትርፌያለሁ። ያ የተረገመ ልጅ ያልኩት አሮን እኮ አግቶኝ ነው እስከዛሬ ድረስ ስትለው ምን አዋግቶኝ ነበረ። በድንገት አሁን አምልጬ እሱንም ሊሞት እያጣጣረ ነው ጥዬ የወጣሁትኝ። ባጣና ማንጅራቱን ብዬ ደፍቼዋለሁኝ። ሳይሞት አይቀርም እስካሁን። ስለዚህ ስልኬን የሚያገኙት ዛሬ ነው፣ ለዛ ነው የጠፋውብክ ትለዋለች። ለማንኛውም አሁን ወደ እነዛ ከርፋፎች ቤት እየሄድኩኝ ነው። ምክንያቱም ከዛ ቤትማ ገብቼ ባዶ እጄን በፍጹም አልወጣም። እንደምንም ብዬ ሄጄ ያችን ገረድ በተለይ እንደምንም ብዬ ከታዴ ጋር አጣልቼ የሆነ ነገር ይዤ መውጣት አለብኝ ትለውና በሽ ጠብቅሻለሁ ይላታል። ህይወትም እየተንደረደረች ወደዛ ቤት ትሄዳለች። ታዴም አሮንን ደግፎ እንደምንም ብሎ እቤት ይወስደዋል። ታዴ ነበር ቀድሟት እየገባው። ታዴ በሩን ሲያንኳኳ ነፈሪሃም ተንደርድረው በሩን ሲከፍቱለት ቅድሚያ መና ስለነበረች የከፈተችው በሩን ያየችውን ማመን ያቅታታል። ምንድን የተፈጠረው ታዴ ስትለው ፈሪሃም ተንደርድረው ሂደው ሁለቱም ሲያዩ አሮን ተደግፎ ነው የገባው። ሁለቱም ተግር ብለው በተለይ ደግሞ ፈሪሃ አሮን ምንድን የተፈጠረው በማለት ደግፋ አምጥታ ታስቀምጠዋለች። ምንድን የተፈጠረው? እኔ ምን አውቃለሁ ልጆች ወድቆ ነው ያገኘሁት በማለት ታዴም ይመልስላቸውና እሺ አሁን ምንድን ነው በማለት መና አሁን ላይ የአሮን ነገር ምንም ስላልመሰላት እጇን አጣምራ በመቆም ታዴ አንድ ነገር ልንጠይቅ ፈልጋለሁኝ። ይቺ ልጅ ማናት በማለት ስትጠይቀው አልገባኝም አባቴ ይህንን ፎቶ እየው፣ እቺ ልጅ ማናት አልገባችኝም በማለት ትነግረዋለች። በዛን መሀል ነበር በሩ ተንኳኩቶ ድንገት ህይወት ከፍታ የገባችሁ። እሺ ቤተሰቦች እንዴት ናችሁ? ይህን የተረገመ ደረሳችሁለት አተረፋችሁት ወይ በማለት ስለ አሮን ስተርክ አንቺ የተረገምሽ መጣሽ ወይ ይላታል። እሱም ግራ ተጋብቶ ታዴም አንቺ ነሽ ማለት ነው አሮንን እንደዚህ ያደረግሽው አንቺ የተረገምሽ ሲላት እዩልህ አሁን ስለሱ ሳይሆን ልነግራችሁ የመጣሁትኝ ስለ ፈሪሃ ማንነት ነው ልነግራችሁ የመጣሁት። ባለፈው ልነግራችሁ ፈልጌ ነበረ ግን ደግሞ ያልሆነ ክስተት ተፈጥሮ ነው ሳልነግራችሁ ሄድኩትኝ። እናም ፈሪሃ እዚህ ቤት የገባችሁ ሰራተኛ ሆና ሳይሆን አልመቻት ብሎ ነው እንጂ ልትዘርፍ ነበር የገባችሁ ስትላቸው መናም እጅግ ትደነግጣለች። ምን እያልሽ ነው ያለሽው? ፈሪሃ ምንድን ነው የምትናገረው ህይወት ሲላት ታዴ እባክህ ተረጋጋ። አዎ አይደለም በማለት ታዴም ፎቶውን ካየ በኋላ ልጅ አንቺ የዚች ሴት ልጅ ነሽ ወይ የኔ ልጅ ነሽ ወይ በማለት ሁለቱም ተቃቅፈው ይላቀሳሉ። ፈሪሃም እግሩ ላይ ወድቃ ይቅርታ ከጠየቀችው በኋላ እኔ ገንዘብ ሳይሆን አባትነትህን ነው ፈልጌ የመጣሁትኝ በማለት የኔ ልጅ ይቅርታ እንዴት እስካሁን አልተናገርሽም በማለት መናም አቅፋ ትስማታለች። እኔ እኮ እያልኳችሁን አልሰማችሁኝም እንጂ ልሰርቅ ነበር የመጣችሁ እያልኳችሁ ነው ስትላቸው መና ህይወትን ስትናገራት እንደውም እናንተ ዝም በሉ በማለት ተንደርድራ በንዴት መጥበሻ ይዛ ትመጣና በመጥበሻ የፈሪሃን ጭንቅላት ትመታታለች። በድንገት ፈሪሃም ትወድቃለች። በዛን ሰዓት ነበር ታዴም ተንደርድሮ ሄዶ ህይወትን አንዴ በካልቾን ከመታት በኋላ ወደውኑ ፖሊስ ጠርቶ ለፖሊስ እንድትሄድ እያደረገው። ወደው ከመቅሰፍት ፖሊስም በሩን ይከፍት ያንኳኳና ታዴም አሳልፎ ህይወትን ለፖሊስ ይሰጣታል። በዛን መሀል ፈሪሃና መና